ወደሽ ተተደፋሽ ቢረግጡሽ አይክፋሽ አለ ያገሬ ሰው። ሩታ ለፍቅር ብላ ተደፋች፣ ለፍቅር ብላ ብዙ ስቃይ መከራ ተቃበለች። ነገር ግን ይህንን ስቃይዋን አንድ ሰው የተረዳት ሰው የለም። ኤፍሬምም ተብዬው ዝም ብሎ ለወንድሙ ተሰምቶት እንጂ ለሩታ ክብር ወይንም ለአብርሽ ማለቴ ለአብሮነታቸው ፈልጎ አይደለም። ለወንድሙ ሲል ነው እንደዛ ደፋ ቀና ሲል የነበረው። ምክንያቱም እንደ ሩታ አይነት መርጥ ሰው ስለማይገኝ ስለሚያውቀው ማለት ነው። ዛሬ ጭራሽ ልክ አይደለሽም እያለ ይከራከራል እንዴ! ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች ውዶቼ፣ እውነት ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። እውነት የሚያስብል ነገር ነው የተፈጠረው ዛሬማ እንዴ! በነገራችን ላይ ለምንድን ነው ግን ብዙ ጊዜ ማለት ነው የወደቀ ዛፍ ላይ መጥረቢያ ይበዛበታል አሉ እና ሁላችሁም ሩታ ላይ እንትን አላችሁ። በቃ ሌለ እንደ ጥፋተኛ ጋሽዬም ቢሆኑ እንደ ጥፋተኛ አድርገው ነበረ እሷን ሩታን ሲቆጡ የነበሩ ማለት ነው። እንደ ጥፋተኛ ቆጥረዋት ነበረ ሩታን ሲቆጡ የነበረው። እውነት ለሌላ ነገር ምናምን አይደለም። እንደ ጥፋተኝነት እንኳን ቆጥረውት ልጃቸውን በስነ ስርዓት አልመከሩትም፣ በስነ ስርዓት አልወቀሱትም። ሩታ ላይ ግን በጣም በተደጋጋሚ ጫና ሲያደርጉባት ነበረ። ዛሬ ላይ የሩታ ነገር ሁሉ ሲበዛባት ተው አለችው። ፈርምልኝ፣ በቃ አንተ የራስን ህይወት መኖር ጀምረሃል፣ እኔም የራሴን ህይወት መኖር እፈልጋለሁኝ እና የኔና ያንተ ነገር በቃ ያብቃለት እንጨርስ እዚች ጋር ብላ በፍቅር ለመነችው። አብርሽን ስንት ጊዜ ነው የለመነችው? ስንት ጊዜ እንደውም ማለት ነው ጀጅ ተደርጋለች። ይሄንን ወረቀት ዛሬ የሚዛ መጣች ቪዲዮ ላይ ምናምን ብለው ስቀው ተሳስቀውባታል። ኮመንት ላይም የትም አይቻለሁ፣ ያዩበት ቦታ አይቻለሁ። ኮመንት ላይ ሲሳሳቁባት ነበረ። እሷ ግን ያንን ወረቀት ይዛ በተደጋጋሚ የመጣችው የራሷ ምክንያት ስላለ ነው። አለቀ። የራሷን ህይወት መኖር ስለፈለገች ነው። እና ሴት ሆናችሁ ስትገለፍጡ ነበር እሷ ላይ ማለት ነው። ልክ እንደ ነውር አይታችሁት እንደ ሌላ ነገር አስባችሁት ማለት ነው። ሩታ ግን ልክ ነች። ምክንያቱም አብርሽ የሚኖረውን ህይወት እሷም መኖር ትችላለች። ምንም የሚጎላት ነገር የለም፣ ምንም የሚያንሳት ነገር የለም። በቃ መኖር ትችላለች። ምታምር ነች፣ የሚያምር ቁመና ያላት ናት፣ ከማንን ማታንስም እና ምንም ነገር ማድረግ የምትችል ሰው ነች። ዛሬ ላይ ግን ሁሉ ነገር ከአቅሟ በላይ ሆኖ ለህግ አሳልፋ ሰጠች። አንድ ሰው ከአቅማችሁ በላይ ሲሆን ለምናችሁት የቻላችሁትን ያክል በአቅማችሁ አናግራችሁት እምቢ ካላችሁ ሌላ ምንድን ነው ከእናንተ በላይ ያለው? የህግ አካል ነው። ያን ጉዳይ የህግ አካል እንዲያይ ታደርጋላችሁ። ሩታም ያንን ነው የመረጠችው። ዛሬ ላይ አብርሽን ለህግ አሳልፋ መስጠቷ በጣም አናዷቸዋል፣ ከሚባለው በላይ አንጨርጭራቸዋል። ኤፍሬም መቶ ዛሬ እንዴት እንደዚህ ታሳስሪዋለሽ ወንድሜን ምናምን ብሎ ተከራከረ። ይቺ ሴት እህት ብትሆንስ? እኔ አንተን ልጠይቅክ፣ ሩታ እህት ብትሆንስ? ሌላ ወንድ ከሌላ እሷን አስቀምጦ 1 ወር ሳይሞላት ከሌላ ሴት ጋር ሲንዘላዘል እንደዚህ እምቅ አድርጋ ቁስሏን በደሏን ሳታሳይ ውስጧ እየተቃጠለ ሽፉና አድርጋ ስትኖር ሌላ ወንድ ጋራ የእሷ ባል ሌላ ወንድ ጋራ ሲሽለጠለጥ ብታይ እህት ሆና ሩታ ምን ስሜት ነበር የሚሰማክ? ልክ ነህ የሩታ ባል ብለህ ነበር የምታጨበጭብለት? ወይንስ እንዴት እህቴ ላይ እንደዛ አይነት ነገር ታረጋለክ? ገና የያዘችው ልጅ ገና ከወለደች 3 ወር 4 ወር 6 ወር ቢያንስ እንኳን እስከሚሆናል ለምን አትጠብቅም ብለክ አትከራከርላትም ማለት ነው? ዛሬ ወንድም እስር ሲገባ ወንድሜ እንዲታሰር አልፈልግም እንዴ! ሩታን እኮ የቁም እስረኛ እኮ ነው ያደረጋት አብርሽ። ሰውየው ኤፍሬም ሩታን አብርሽ የቁም እስረኛ እኮ ነው ያደረጋት። ስለ ሀቅ ነው እየመሰከርን ያለ ነው። እኔ ከዚህ በፊት ሩታን የሰደብኩበት ቦታ ነበረ ልክ ባልሆነችበት ሰዓት። አሁን ግን ልክ ነች፣ እየተጎዳይ ነው ያለችው። በእሷ ላይ እቃቃ የሚጫወተው እሱ ማን ነው? እሱ ማን ነው? ሌላ ሴት ጋራ የሚንዘላዘረው እሱ ማን ስለሆነ ነው? ሩታ ምንም ስህተት የለባትም። ከአቅሟ በላይ ስለሆነ ነው ያሳሰረችው አብርሽን። ስለዚህ እኛ አብረን ኖረን ብዙ ነገር አሳልፈን ለምን ሺ ነገር አታሳልፉም? በህይወቷ እኮ ነው የመጣባት። ትዳር ህይወት ነው፣ በህይወቷ ነው የመጣባት። ከዚህ በላይ
ምን እንድትሆንልን የፈለግከው? አሁን እሷን ወቃሽ ሆንከው። ምን እንድትሆንልን ነበር የፈለግከው ማለት ነው? እንዴት እንዳይታሰርብህ ከፈለግ ለምን ልጁ እንዲፈርም አላደረግከውም? በግዴታም ቢሆን ለምን እንዲፈርም አላደረግከውም? የሩታ ውሳኔ ልክ አይደለም እያልክ ነው እንዴ? ልክ ነው። እሱ ሴት ልኮ እኮ ነው ሴት መታ እኮ ነው ሩታ ላይ ያፌዘችባት። እናስታውስ እንዴ? ሄርሜላ ልኮ እንደ ተወካይ አድርጎ ስታፌዝባት ነበረ። ልክ ሩታ ማንም ሃይባይ እንደሌላት አድርጋችሁ ማለት ነው። ምንም ስተት የለባትም። ልክ ነች። ምክንያቱም አብርሽን በፍቅር ባትለምነው ኖሮ አብርሽን በትትና ባትለምነው ኖሮ ዛሬ በድንገት የወሰነችው ውሳኔ ቢሆን ይሄ ሩታ ልክ አይደለችም ስተት ሰርታለች ብለን እኛም እንወቅሳት ነበረ። ነገር ግን በተደጋጋሚ በክብር ለመነችው፣ በፍቅር ለመነችው፣ እምቢ አለ። ከዛም አልፎ ተርፎ ከሴት ጋር አዛ እንዴ ምን ሆነ? ምን ነው? ምንም ሩታ የሚያስወቅስ ነገር አልሰራችም። እኔም በሩታ ቦታ ብሆን የምወስነው ነገር ነው። ምክንያቱም ነፃነቴን እፈልገዋለኝ። የቆም እስረኛ መሆን አልፈልግም። ልክ እሱ የሚያደርገውን ነገር እኔም ማድረግ እችላለሁ። እሱ ከሌላ ሴት ጋር ሄዶ እንደሚዝናናው እኔም የሚፈልገኝ ወንድ ሊኖር ይችላል እዛ ጋር። ሩታን የሚፈልጋት ወንድ ሊኖር ይችላል እዛ ጋር። ደሞስ ሞልቶ ምን ይጎልባታል? ስለወለደች። ታዲያ የወለደችው ልጅ እንጂ እኮ የሆነ ቄጥኝ ወይንም የሆነ ነገር አይደለም። ቄጥኝ ወይንም ኩፍኝ አይደለም። ወልዶ ማማር ሩታ ላይ አይቻለኝና ብዙም እንደ ጥፋተኛ አትዋት። ልጅቷ ልክ ነች። ምንም ስተት የለባትም። እኔ ሩታ ስተት አልታየኝም። ይቅርታ አድርጉልኝ። የምር እንዴ ባሌ እኔን ቤት አስቀምጦ ሌላ ሴት ጋር የሚሽለጠለጥ ከሆነ የመጨረሻ መለየት ነው የምፈልገው። ይቅርታ አድርጌለት መኖር አልፈልግም። ምክንያቱም ነገ ይገለኛል። አሁን እኮ የመግደያውን መንገድ እያስተካከለልኝ ነው። ነገ ጉድጓድ ውስጥ ይከተኛል። ጉድጓድ ውስጥ እስከሚከተኝ ድረስ ነው የምጠብቀው። ይቅርታ እንደዚህ አይነት ነገር በይቅርታ የሚታለፍ አይደለም። በቃ አለቅ። ተለያይቶ እዛ ጋር የራስን ህይወት መኖር አለቅ እና ይሄ ነው። ዝም ብላችሁ ልጅቷን አታጨናንቋት።